ነስር ያለባችሁ ሰዎች የኡነቴን ነው የምላችሁ የኡነት ወዲያው ምንም ይሄ ቀጠሮ ምናምን ገደብ አያስፈልገውም ነስር የሚነስራችሁ ሰዎች አዳምጡኝ በደንብ ተጠቀሙበት ለሌላ ሰው ትተርፋላችሁ ሁለተኛ ነስር የሚባል ነገር አይነስራችሁም በህይወታችሁ ነስር አይመጣ ነስር ወዲያው ነው 100% 100% ነስር ይጠፋል ወዲያው ባንዲው ለዚያው ጊዜ ገደብ እንኳን ቀጠሮ ያስፈልገው ሳማ ቅጠል ታቃላችሁ ይሄ ለጨጓራ የሚበላው ሳማ ቅጠል የሚያቃጥለው ልጆች የምንገርፍበት ሳማ ቅጠል ማለት ነው እሱ በጣም ምርጥ አሪፍ ሳማ ቅጠል እሱን ጥብ እናረግና ቅጠሉን እናጥበዋለን በውሃና እንደዚህ እሽት እናደርግና በሚነስረን አፍንጫችን እናደርጋለን ማለት ነው ሁለቱም የሚነስረን ከሆነ በሁለቱም አፍንጫችን እናደርጋለን አንዱ ከሆነ በአንዱ አፍንጫችን እናደርጋለን እና ሁለተኛ የምን ነስር የምን ምናምን የምን ሁለተኛ ቶታሊ ሁለተኛ አይነስራችሁም ለአንድ ጊዜ ታደርጋላችሁ ድጋሜ አንድ ጊዜ መሃል ላይ ሊመጣባችሁ ይችላል ለሁለተኛ ጊዜ ታደርጋላችሁ ካላስበቅ አለቀ ማለት ነው ስለዚህ ፕሊስ ተጠቀሙበት ይሄንን የነስር መድኃኒት ብትጠቀሙበት እኔ በጣም ነው ደስ የሚለኝ ብዙ ሰዎች ህፃናቶች ይነስራቸዋል ትልቅ ሰዎች ይነስራቸዋል ብዙ ሰዎች ስለሚነስራቸው የነስር መድኃኒት ተጠቀሙ በዚሁ ደግሞ ዩቲዩብ ላይ ስለሆነ ያው ዞሮ የጨጓራ መድኃኒት ነግራችሁ ነው ጨጓራ መድኃኒት እንግዲህ በቀላል ነው ምንድነው ጨጓራ ብዙ ሰዎች ጨጓራ ታማሚ ናቸው እኔ እንኳን ህመሙን አላቀውም ግን እኛ ቤት ጨጓራ ሲታመሙ ምንድነው የሚያደርጉት ሳማ ቅጠል ይቀጠፍና ሳማ ቅጠል በወንፊት እንደዚህ ሰፌድ ላይ ይደረግና ይታሻል ለህመም ብቻ ሳይሆን እኛ በጣም ብዙ ጊዜ እንመገባለን በጣም የሚጣፍጥ ኦሪጅናል ኢትዮጵያዊ ባህላችን ምግብ ነው ሳማ ቅጠሉን በወንፊት ሰፌድ ላይ ይደረግና እንደዚህ ሲታሽ ምን ይሆናል ይሄ የሚያቃጥለው ፓርት እዛ ይረግፋል ማለት ነው ወንፊት አለ አይደል ይሄ የእናቶች ወንፊት በሰፌድ የተነፋ ወንፊት ይሄ ብረቱም ሊሆን ይችላል እኔ አላቅም በብረቱ ግን ይሆናል ዞሮ ችግር የለውም ወንፊቱ እና ያኛው ወንፊት ግን እንደዚህ ተደርጎ በሰፌድ ይዘረገፋል ከንጹህ ቦታ ተለቅሞ ይመጣል ሰፌድ ላይ ይዘረገፋል ከዛ እንደዚህ እየተደረገ ይታሻል ማለት ነው በደንብ ይታሻል በወንፊቱ ድፍት ተደርጎ ሳይሆን በቂጡ እንደዚህ ተይዞ ሲታሽ ይሄ የሚያቃጥለው ፓርት የሳማው እንዳለ ይረግፋል እዛታች ይረግፋል ማለት ነው ግን ስንቀነጥስ ስንለቅም እጃችን ላይ ጓንት ወይ የሆነ ጨርቅ ነገር ይደረግና ቀንበጧ አናቷች ቆንጆዋ ነው የምትደረገውና እቤት ይመጣና ከታሸ በኋላ ከዛ ትሎቹ እየታዩ እንደገና ደግሞ እችን ዳርዳሯን እየቀነጠስን ቆንጆዋን እናወጣለን ንጹህ ልክ እንደ ጎመን አጽድተን ከለቀምን በኋላ እዛ ጋር ይደረጋል ከዛ ቶሎ ለቅለቅ ተደርጎ ከውሃ ውስጥ ይወጣና ወንፊት ላይ ይደረጋል ከዛ ወጥ ይሰራል ወጡ እንዴት ነው የሚሰራው ውሃ ሲፈላ እላዩ ላይ ይጨመራል ማለት ነው እንደ ጎመን ነው የሚሰራው እላዩ ላይ ተጨመረ በኋላ ቀይ ጤፍ ዱቄት በትንሹ ይመጣና በማንኪያ ተደርጎ በማስቀመጫ ነገር እየተነሰነሰ ይታሻል ሙልጭ ተደርጎ ተደቆ እንደ ሽሮ እዛው ብስል ሙክክ ነው የሚለው እና እንደዚህ ይታሻል ከዱቄቱ ጋራ እየተደረገ ይታሻል ጨውጣል ይደረጋል ትክ ይላል በስማ ጨጓራ በሽታ የሚባል እሱ ቀዝቀዝ ይደረጋል መሬት ላይ ይቀመጣል እንግዲህ ድሮ እናቴ ስታስቀምጥ መሬት ላይ አፈር ላይ ነው ቤታችንም አፈር ነበር መሬት ላይ ቁጭ ታደርገዋለች ቀዝቀዝ ሲል ፍሪጅ ምናምንም የለም ነበር በዛን ሰዓት እንግዲህ ያው የተወሰነ ቤት ቢኖር ነው ፍሪጅ ማንንም ጋር የለም የተወሰነ እንደው ካንድ ከተማ ውስጥ አንድ ሁለት ሀብታም ቤት ካለ ነው ፍሪጅ ብዙም የለም መሬት ላይ ቀዝቀዝ ይደረግና የቀዘቀዘው ሲበላ ጨጓራ ያለበት በሽታ ደናውን ጨጓራ በተደጋጋሚ ይሰራል እንግዲህ ብዙ ጊዜኛ ጋር ይሰራል ከምግቦች ሁሉ እኔ ሞደው ስቲል ነው በጣም ነው ሞደው ግን ሳማ መንቀጥፍበት ቦታ የለም በፊት እንኳን እኛ አካባቢ የገበሬዎች ቦታ ይሄ የገበሬዎች ስላችሁ የአምራቾች ቆስጣ ሰላጣ ድንሽ ምናምን ያለበት አካባቢ ስለነበር በጣም ንጹህ ሽንት ማይሸናበት ሰገራ ምናምን ማይቀመጡበት ደስ የሚል ቦታዎች ስለነበሩ እዛው ውስጥ ይበቅላሉና ከዛው ውስጥ ነው እየተቀጠፈ መጥቶ
ምንሰራው ማለት ነውና በፊስታል ተሞልቶ ይበጣል ይሰራል። ዛሬ ግን ጨጓራ በሽታ ምናምን የምትሉ ሰዎች እሱን ውሰዱ እስቲ። በጣም ለውጥ አለው እሱና ቲማቲም ሳልሳው ሳይሆን ቲማቲም ጁስ ጧጧት በባዶ ይጠጣል። ጧጧት በባዶ ሆድ ለደም ማነስ ይሆናል፣ ለጨጓራ ይሆናል፣ በጣም ለብዙ ነገር ይሆናል። ቲማቲም ጁስን ተጠቀሙ። እኔ አንዳንዴ በጣም ብዙ ረጅም ታወሪያለሽ የምትሉ ሰዎች አትስሙ። ለምን ሰማላችሁ? የተሻለ ነገር ዞር ልፍልፍ ሄድ በሎሬ ነው የምትመጡት ሲጀመር። ሌሎቻችሁ ደግሞ መዳን ስለምትፈልጉ እናንተን አላልኩኝም ሲጀመር። በጣም ባለጌ ጋጦጤው ሰዎችን ነው እኔ ያልኩትኝ ማለት ስናገር ስርስር እየሄዱ ምድሩ ያውርቺ ሰው እንዳይገባው አድርጌ መሄድ አለብኝ ማለት ነው። ለእናንተ አይደለም። እናንተ ሂዱ አትስሙ። ማን ስሙልኝ አላችሁ? እኔ በደንብ ለሚከተሉኝ ሰዎች ነው እንዲሰሙ፣ እንዲጠቀሙ፣ እንዲድኑ የፈለኩትኝ። እናንተ ሲጀምር የሰይጣን ተከታዮች ናችሁ። ስድብ ነው የምትወዱት። ስድባችሁ ጋር ሂዱ። ሌሎቻችሁ ደግሞ በደንብ ምችለውን ሁሉ ነግራችኋለሁ። ተበሩልኝ። አመሰግናለሁ። በደንብ አዳምጡ። ሰብስክራይብ አድርጎ ክሊክ አድርጓት የደወል ምልክቷን። ሐሳብ ካለ እዛው ላይ ሐሳብ ሰጣለሁ።